ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን። አይ አሰልጣኝ ምንም የሚጨምር ነገር የለም በሚለው ላይ እኔ በአስራት ኃይሌ መሰልጠን እድል ነበር ለአንድ አመት ሜታቪራ ተጫውቻለሁ እና ቤስት 11 እና ቤንቹ ስንጫወት ያው ሁልጊዜ አንተም ተጫዋች ስለነበርክ ለቅዳሜ ወይም ለእሁድ ጨዋታ ቤንቹ ነው በአብዛኛው የሚያሸንፈው እና ነፍሱን ይማረው አስራትም እልህ ይዟል እና ኳሱን ስታገኝ ግራና ቀኝን ኮንትሮል ማድረግን እዚህ ጋር ከምታረገው ጫና ታበዛበታለህ እና ረጅም ኳስ ሰተ ለመቀበል ሂድ። ይሄም ከስልጣና የመጣ ነው። አንዳንድ ጊዜ ልብ ብለህ ከሆነ አማንጋ ሰተ ፓስ አድርገህ ትቆማለህ። አሰልጣኝ ግን ምን ይላል? ሰጠው ምን ያርገው እሱ ሄደ ተቀበል እርዳው ምናምን የሚባል ነገር አለ። የነሱም ያሰልጣኞችም እገዛ አለበት ለማለት ነው። በመቀጠል አንተስ ኢትዮጵያ ሀገርን በምን ልታግዛት ነው? አሁን ጥሩ ነገር እያወራን ነው። ለምን ምንም ነገር እኮ አሁን ከአሜሪካ መጥቶ ከ17 አመት በታችን የሚያግዝ ወጣት አሰልጣኝ አለ። እንዳንተ ያቅማቸውን ከተጋገዘን 29 ሐሳብ አላት ኢትዮጵያ የአፍሪካ ዋንጫ ማዘጋጀት ብቻ አይደለም የፍጻሜ ተፋላሚ ለመሆን እንደናንተ አቅሙ ያላቸውን ሰዎች ትፈልጋለች። በዚህስ ምን ያህል ዝግጁ ነህ? ምን ልታረግላት ለሀገር አስማል? ጥሩ ጥያቄ ነው። ኢትዮጵያን የሚያክል ቡድን አቅም አለኝ ችሎታ አለኝ ብዬ ለማሰልጠን እውነት ለመናገር አቅሙም ችሎታውም የለኝም። ግን ማንም የድሮ ኳስ ተጫዋቾች ምናምን የሚባሉት ሁሉም አንዳንድ ኳስ እያመጡ በየመንገዱ ላይ ብዙ ኳስ ተጫዋች በኳስ ጦት ልጆቹ እንትን እንዳይሉ ኳስ እያመጡ ለልጆቹ እንገሩላቸው አያለው። ዛሬ እንደውም ያየሁት ነበር ብሔራዊ ቡድን አሰልጣኝ ሰው ተመርጦና የሆነ ፌስቡክ ላይ ተደርጎ ውጪ ያለነው ሰዎች የምንሰጠው አስተያየት ምን ነበር? አሰልጣኝ ቢቀያየር ምናምን ነው የኔ ኃላፊነት ኳሱን አምጥቶ ብዙ ተጫዋች እንዲወጣ ሰዎቹ ደግሞ ማቴሪያል ያስፈልጋቸው ይሆናል፣ መጽሐፍ ያስፈልጋቸው ይሆናል። የኢትዮጵያ አሰልጣኞች ብዙ አሰልጣኝ እንዲሆኑ መጽሐፍ ያስፈልጋቸዋል፣ መጽሐፍ ማምጣት ያስፈልጋል። ፌዴሬሽኑ ደግሞ ኮንፈረንስ በጣም በብዛት ማዘጋጀት አለበት። ኮንፈረንሱ ቅድም ያልናቸው 4 ፖይንቶችን እያነሱ ከአዲስ አበባ ዩኒቨርሲቲም ከምናምን ዩኒቨርሲቲም ቢሆን ስለ ስነ ልቦና ስም እንደሱ ኮንፈረንሶች ቢደረጉ፣ ሁለተኛ ውጭ ያሉት ደግሞ እንደዚህ ኮንፈረንስ እያደረጉ ምን እናድርግ ይሄ አሁን ታክቲኩ እንዲያርጉ እንዲያው እዚህ ያሉት ሰዎች በቂ ናቸው ያስባሉ ያለ ማድረግ። ግን ለነሱ ሁሉ ነገር ቶሎ መቅረብ ቢችል ብዙ ኳሶች ብዙ ቢፕሶች ኮኖች ያስፈልጋል። አሁን እንዳየሁት በጣም ብዙ ሰዎች እንዲወጡ ያን ማድረግ ያስፈልጋል። እዚህ ላይ አንድ ምሳሌ ልንገር። ሞደው አንድ የኮሬሺያ ቴክኒካል ዳይሬክተር አለ። አሁን የሳውዲ አረቢያ ቴክኒካል ዳይሬክተር ነው እና ኮሬሺያ ትንሽ ሀገር ነን አለ። ኦፍ ኮርስ 7 ሚሊዮን ምናምን ናቸውና ለዓለም ዋንጫ 2 ጊዜ ሴሚ ፋይናል እንደዚህ ምናምን የተጫወቱ ናቸው። አንድ ታለንት ሚስ እንዳናረግ በፌዴሬሽን ሰራለን አለ። ይሄ አሁን አውቀው ለምሳሌ አማን ኳስ ይችላል እንደው ቀጭን ነው እንደዚህ ነው ተብሎ እንዳይጣል ኤኒ ችሎታ ያላቸው ሰዎች እንዳያመልጡን መስራት አለብን ይላል። እኛ እንደሱ እንዳይሆን ውጭ ያለ ሰው ኳስ እያመጣ በኳስ ችግር ነው እኮ አይደል ሚስ የሚደረገው። ምን ኳስ አለ ብሎ ኳስ ተጫዋች ሊያወጣ ይችላል። በሲምፕል ኳሶቹን ቢብሶቹን መላክ ማድረግ ይቻላል። ፌዴሬሽኑ ደግሞ ማድረግ ያለበት ብዙ ኮንፈረንስ ማዘጋጀት ይቻላል በቴክኖሎጂና ሰዎች ያላቸውን ትንሽ ከተናገሩ መምጣት ይችላል። ግን እዚሁም ላይ ድሮ ጥሩ የሰሩ ሰዎችን ማመስገን አለብን፣ ማክበር አለብን፣ እድሉንም እንዲያሰለጥኑ መስጠት አለብን። ግን የነሱ ታሪክ ቆሟል። አዲስ ታሪክ ለሚሰሩ ሰዎች መንገድ
ማመቻቸት ምናምን ነው እንጂ በእኛ ጊዜ እኛ በነበርንበት ጊዜ ከሌ ክሮስ አድርጎ በቴስታ ገባው ምናምን ኖበዲ ኬር። አሁን እኛ የሚያስፈልገን በቴስታ ስትመታ አይነን ሳልጨፍን ክፈት እያሉ እነዛ አሰልጣኞች በኳስ እንዲያሳዩ ነው። ኳስ ከሌለ ወሬ ይሆንና ፌዴሬሽኑ ግን በነገራችን ላይ ብዙ ኳሶችን ለተለያዩ ፕሮጀክቶች ሰጥቷል። በፕሮጀክት ደረጃ ላሉ ለእያንዳንዱ ፕሮጀክት ከ10 በላይ ኳሶችን ተሰጥቶ ለየፕሮጀክቱ ተበትኗል። ከ100,000 ከ90,000 በላይ ኳሶች እየወቀስኩ አይደለም፣ እየወቀስኩ ሳይሆን እኔ በተለይ የውጭ ሀገር ከውጭ የሚመጡት ሰዎች ማድረግ አለ። ዝም ብለን እንደው እየመጣን እናንተ አሁን ጥሩ ደግ ናችሁ ማለት ይቻላል። የሆነ ሰው መጣ እና እስቲ ስቱዲዮ እንደዚህ ያድርግ ምናምን ብሎ አቅርቦ ማጫወት ለሀገሪቱ ስፖርትም ለምናምን የሚጠቅም ነው። አንድ ፕሮጀክት ነበር 1000 ፕሮጀክት ይባላልና ይህንን ከልጄ ጋር ነው የጀመርኩት። 1000 ቢፕስ 1000 ኳስ እና 1000 ኮንስ አመጣለሁ ብዬን ጀምሬ የላይብረሪው ተከፈተ። የአብሮት ላይብረሪ ተከፈተና እንደዚህ ሳይ ጠቅላይ ሚኒስቴሩ ነው የከፈተው። መጣ ኤንድ ይህን ከፍተንላችኋል በመጽሐፍ ሙሉት ይላል ማለት ነው። መጽሐፍ ነው። ኦኬ እኛ ድሮ ከሰፈሬ ብሪቲሽ ላይብረሪ ነበር የምንመጣው። ከዛ እንመጣለን በቃ አንድ ነገር ካገኘ ደግሞ ይሞላል፣ ሞልቷል እየተባለ እንባረር ነበር እና የ1000ን እንትን ወደ መጽሐፍ ቀይሬ አሁን የኒውትሪሽን የኮቺንግ የሚያሰለጥኑበት የቦክስ የምናምን የስፖርት ወደ 500 አካባቢ መጽሐፎች ዲቪዲዎች ምናምን አዘጋጅቻለሁ። ፔፐር ወርቅ ስላላለቀ ነው እንጂ እነሱ አብረውኝ መምጣት ነበረባቸው። በፌብሩዋሪ መጨረሻ ድረስ አለካቸዋለሁ ማለት ነው። አሰልጣኞቻችን ከዛ መጽሐፍ ወስደው በላይብረሪ ላይ ሄደው ትንሽ አግዛቸዋል ብዬ አስባለሁ እና ያን ነው ለማድረግ እየሞከርኩ ያለሁት። በሁለተኛ ደረጃ እንግዲህ ከእግዚአብሔር ጋር ከትልልቅ አካዳሚዎች ጋር እሰራለሁ። እነዚህ ሄርድልስ እነዚህ ላደሮቹ መሰላሎቹ ኮኖቹ በብዛት ቤቴ ውስጥ እጄ ላይ ያሉ እና እነዚህን ለሚታገዘው ለማገዝ በጣም እንትንላለሁ። የኔ አካዳሚ ብዙ ነጮች አሉ። ነጮቹ ሴቶች ናቸው። እዚህ ሀገር ላይ ጥሩ ሴት ካገኘውኝ አሰልጣኝ ሴት ካገኘውኝ በአካዳሚው ስም ተከፍቶ እየረዳናት መሄድ ትችላለች። በአካዳሚው ስም የሚከፈተው በስሟ ብትከፍት እዛ ያሉትን ልጆች ኳስ ላኩ ምናምን ማለት አለችም እና የእናንተ ብራንች ነው ምናምን በሚል የሴት እግር ኳስም እንዲያድግ ፍላጎት አለኝ። ምንድነው ያንተ ፕሮጀክቱ ስያሜ? የአካዳሚ ማለት ነው። አካዳሚ ፊውቸር ሶከር ዴቨሎፕመንት ይባላል። ምን ያህል ሰልጣኞች አሉ? የመጀመሪያ ሲጀምር የኢትዮጵያ ቡድን ነበር፣ አንድነት የሚባል ቡድን ነበር። ትንሽ ሰልችቶኝ ነው ከካይሮ ወደ አውስትራሊያ ስገባ ኳስ ስልችት ይልሃል አይደል? ከዛ ገባው የራሴንም ወንድም ጭምር በሙሉ አባረርኩኝና ህጻናት ልጆች ያስኩኝ። እዛ እነሱ እንዳለ ሌላ ቲም ተቋቋመና ሄዱ እና አሁን እስከ ቅርብ ጊዜ ድረስ አለ ቲሙ ያለ አሁን አይመስለኝም፣ ግን ኢትዮጵያ ቶርናመንት አለ እንደዚህ ያለ ስልጠና አይነ ጀመርኩት በዛ ነው። ከዛ የዛሬ 12-13 አመት ኢዮብ የሚባል ልጅ ታውቃለህ? እዛ ሀገር ያለ ኢዮብ እሱ ባለው ታውቀዋለህ ነው። ብዙ ኳስ አልተጫወተም፣ ግን ኳስ እንትን ይላል። ይድነቃቸው የሚባል ካንተ ፕሮግራም ላይ አይቼዋለሁ ከኤልያስ ጋርና ኢዮብ እንግዳው ነበር። እሱም ረዳት የሆነው አብረን የከፈትነው ፊውቸር ሶከር ዴቨሎፕመንት ከ13-14 አመት ይሆነዋል። ግን በደንብ ሽፍት ያደረገ ነው። ከኮሚኒቲ ከምናምን ጋር የተያዘ አይደለም። ከመጡ ይስተናገዳሉ፣ ካልመጡ ለመጣ ሁላ ነው። ሆሊስቲክ አፕሮች ነው እና አሁን ካረንትሊ 147 ምናምን ተጫዋቾች አሉ። 147 ባይዘዌ ለብሔራዊ ቡድን የሚጫወቱ ልጆች የደረሱ አሉ። እዛ ደር 21 ቬሪ ፕሮሚሲንግ ፕሌየሮች አሉ። ትውልደ ኢትዮጵያኖች በጣም ፕሮሚሲንግ የሆኑ ልጆች አሉ። በደንብ
በደንብ ቅድም ያልናቸው ነገሮች አለ አይደል 6 ቁጥር ምንድነው 8 ቁጥር የሚሉ እንደሱ አሉ ከ21 አመት በታች ደግሞ የሆኑ ብዙ አሉ በይሄ ፕሮጀክት እንግዲህ 12 13 አመቱ ነው ሁሉ ነገር ተሟልቶለት አሁን በብሔራዊ ቡድንም የሚጫወቱትን ልጆች እያፈራ ይገኛል ልክ ነው ግን አሁን አንድም ነግርህ የልጅ ልጆቼን ሁላ ማሰልጠን ጀምሬያለሁ የኔ ልጅ ልጆች ማለት ድሮ ሄጄ ያን ያሰለጠንኳቸው የነሱ ልጆች ነው ማሰለጥነው እንደሱ ከቆጠርኩ ወደ ባለፈ 28 አመት ሜቢ 5000 6000 ልጆች አሰልጥኛለሁ እና አውስትራሊያን ማገልገል ይቻሉ አሉ አሁን ይሄ እንደ ኤ ሊግ ነው የሚባለው ኤ ማለት ልክ እንደ ጄ ሊግ እንደ ጃፓን ሊግ ኤ ሊግ ነው የሚባለው ኤ ሊግ የሚጫወቱ ልጆች አሉ የሌላም ዜጎች ጭምር ነው ግን ኢትዮጵያውያኖቹም አሁን በጣም ጥሩ ደረጃ ደርሰዋል ያው እንደው ጫውታችንን እየጨረስን ይሄን ነው እኔ ቀደምም በአሰልጣኞቻችን የሚጨምሩልን ነገር የለም በሚለው ላይ ትንሽ ቀር ስላለኝ ነው እሷ ነገር ላይ አሁን ንጉሴ ገብሬ ተጫዋች በነበረበት ሰዓት በ13ኛ አፍሪካ ዋንጫ ላይ መንግስቱ ወርቁ ኢንስትራክተር መንግስቱ ወርቁ ከተከላካይ አጥቂ አማካይ ያረጋገ ቦታ እየቀያየረ እንዴት መጫወት እንዳለበት እየገለጸለት አንድ መጽሐፍ ነበር በደንብ ያነበብኩት መጽሐፍ እና የመንግስቱ ወርቁም ስራ ንጉሴ ገብሬ ላይ ታይ ነበር እና አሰልጣኞቻችን ከሶሻሊስት ሀገሮች ከዩጎዝላቪያ ከቡልጋሪያ ከመናምን ቢመጡ የሚጨምሩልን ነገር የለም ብለን ሙሉ ለሙሉ ደምደማዋል እቺን ጥያቄ ብቻ ማለት አይ አልደመደምኩት ለምን መሰለህ ለምሳሌ ንጉሴ ገብሬን የማሰልጣኝ ነው አባቴ ነው ምናምን ነው still we admire መንግስቱ ወርቁንም እንደሱ ማለት ነው ግን ዝም ብለህ ስታየው እነ መንግስቱ ወርቁ ስዩም አባተ አብረው ጊዮርጊስ ትንሽ ተጫውተዋል አስራ ትንሽ ተጫውተዋል አሰለጣጣናቸው ዲፈረንት ነው ማለት የተለያየ ነው ያ አስራት እንዲ ነው እንትና እንዲ ነው የሰሩትን በጣም ሁላችንም ማክበር መቀበል አለብን ለኔ ግን አንድ ወጣት 18 አመት ሲሆነው 6 ቁጥር የሚጫወት ከሆነ ጥሩ 6 ቁጥር ይሆናል ግን ባክ ፖኬቱ ላይ ደግሞ 8 ቁጥር ማስቀመጥ አለበት 8 ቁጥር እንደ 6 ቁጥሩ ሜቢ ኢፌክቲቭ ላይሆን ይችላል ግን ክለብ ሲሄድ ሁለት ነገር ይዞ ነው ሄደው እና አሁን ንጉሴ ገብሬን መንግስቱ ወርቁ ቀይሮታል yes አሁን ያሉ አሰልጣኞች አስፋው የሚባለውን ተጫዋች ቀይረው ማጫወት አለባቸው ያንኛው አለቃ ንጉሴ ገብሬ መንግስቱ ወርቁ የራሳቸውን ጊዜ አድርገው ሄደዋል ሪስፔክት እናደርጋለን ያሁኖቹ እንዴት ነው የሚሰሩት ነው እንግዲህ አሁንም የግል አመለካከት አይተ እውነት ያለኝና ክሮዝ በመነሳት ነው ለምሳሌ ነፍሲ ማርና ኢንስትራክተር መንግስቱ ወርቁ በተለይ እሱ ተጫዋችን እንዴት አድርጎ መግራት እንደሚገባው ያቃል ያንድ አሰልጣኝም እኮ ትልቁ ኳሊቲ አሁን ኢንስትራክተር መንግስቱ የፈለገ ቡድን ቢጠቃ 45 ደቂቃ እንደዚህ ብሎ ነው ምንም የተፈጠረ አይመስልም ቡድኑ 3-0 4-0 ቢሸነፍም ስራውን መልበሻ ቤት ውስጥ ገብቶ ነው የሚሰራው እንጂ ምንም አይንቀሳቀስም አይጮህም አይመክርም ምን አይልም ተጫዋችን ቦታ በማስያዝ ረገድ የሚወዳደር የለም ቀጥል ውጤታማ አሰልጣኝ አስራት አይልም ካቻማሊ አንተነ አላምረው ምናምን ከየት ነው ያመጣው አንተና አላምረውንስ ቢሆን አንተና አላምረው እኮ ዲፌንስ ነበረ አይ ቡና ሚድፊልድ ነበረ ከቡና ነው ጎርጊስ ኖ ክራይ ቤት ይያለ ስቶፐር ሰለሞን ቱፋና እሱ ነበሩ እኔ አስታውሳለሁ ሁለቱን ነበረ ያኔ ልጅ ነበርኩ አልደረስክም አንተ ምቾት ነው አንድ ፍሬ ልጅ ነህ እና እሱን ነበረ አድርጓቸው እኔ አስታውሳለሁ እስኪመራ መጣው አንተ ነፈለቀን ኬት ከዲፌንስ ወደ አጥቂ አመጣው ካቻማሊን ከአጥቂ ወደ ዲፌንስ አመጣው ገባ አሁን ነፍሲ ማርና እነዚህ አሰልጣኞች በጣም ልዩ ናቸው ስዩም አባተንም ብታይ ማለት ነው ስዩም አባተም ጫውታን በጣም ኳሊቲ ያላቸው ጋሻጎስን ማስተር ቴክኒሻን አጎስ ደስታ እነሱን ትልቁ ኳሊቲያቸው ያ ነው በተለይ ኢንስትራክተር መንግስቱ ወርቁ እኔ ካፈሉ ሰድብና የካሳ አራጌ አንድ ቡድን ይዞ ነበር ኢትዮጵያ ቡና ላይ
ምናልባት የማየት እድል ከገጠመ እሱ በሱ አጫወት ላይ አጥቂ መጥቶ እንዲቀበል ኳስ እንዲመጣበት አይፈልግም። እዛው ቁም ነው የሚልክ። እኛ እንመጣለን አንተ ስትቆም እኔ አሁን ሁለት ልጅ ይዘህ ትቆማለህ። እንደዚህ እና የክላስ ውስጥም አንዳንድ ነገሮችንም ትንሽ ያስተምር ነበር እና አሰልጣኞቻችን ላይ ጎዶሎ ነገሮቻቸውን እየሞላን ከሄድን 29 ጥሩ የኢትዮጵያ ብሔራዊ ቡድን ማግኘት እንችላለን ማለት እንችላለን። አዎ ግን አሰልጣኞቻችን ኳስ ያስፈልጋቸዋል እነዛን ልጆች ለማውጣት መርሳት የሌለብን ከባድ ስራ ነው። አሁን የአፍሪካ ዋንጫ እያያችሁ ነው አይደል? ልዩነቱን ተመልከት። በ8 ሰው ሁላ ሊያሸንፉን ይችላሉ ላለውኛ አንዳንዴ ሌሎቹ ከባብ ምን ያህል ኪሎ ሜትር ነው ሜዳውን ከቨር የሚያደርጉት ምን ያህል እና እዛም ማንደርስበት ምንም አይነት ነገር የለም። ግን እኔ አሁንም የነዚህ ንጉሴ ገብሬ ጄነሬሽን አለው አንዳንድ ፌስቡክ ላይ ከውጭ የሚሄዱ ሰዎች ምሳ ሲጋብዟቸው ምናምን ያለው ከዛ መውጣት አለብን። ይሄንን አቅም መጠቀም አለበት ብዬ አስባለሁ ፌዴሬሽኑ። እነዚህ ሰዎች ባጀት ተፈቅዶ በቃ የኢትዮጵያ እግር ኳስ ሊያድግ የሚችለው እነሱ አድቫይዘር ሲሆኑ ነው ብዬ አምናለሁና ግን አሰልጣኞቻችንም እኮ ልብ ብላችሁ ከሆነ አላቅም ወደ ታች ሄዶ በፊት ከሲም ዋናው ቲም ገብተህ ትጫወታለህ። ከሲ ቡድን ዋናው ቲም ተመርጠህ ትጫወታለህ። አሁን ግን ታችኛውን ቡድን የማየት እድሉም የላቸውም። ቢዚ ነው የሚሆኑት። አይ ለምን መሰለህ አሁን ከሲ ቡድን ለብሔራዊ ቡድን መጫወት አይችሉም። ዋናው ቲም ነው ያልኩህ። አይችሉም። ለምን ስልጠናው የኤው ዋናው ለምሳሌ የጊዮርጊስ ቡድን ዋና አሰልጣኝ ሲዩንም እየሄደ ማየት አለበት። የሲዩ አሰልጣኝ ደግሞ አይምሮ ላይ እኔ የኤው ቡድን አሰልጣኝ ነኝ ብሎ ማሰብ እንደዚህ ነው የሚሰሩት ሌላው ሀገር ላይ። የኤው የዋናው ቡድን አሰልጣኝ ነኝ ካሉ ከልባቸው ይሰራሉ። ኦኬ አሁን አንተ 6 ቁጥር ከሆንክ እታች ያለው 6 ቁጥርን አንተ ሜንቶር ታደርጋለህ። መጣ እንዲህ ነው አንተ ነህ የዛ ክለብ ሮል ሞዴሉ። አንተን ለመሆን ነው ያ ልጅ የሚሄደው። ስለዚህ እኛ ጋር አሁን ስልጠናው ላይ ማለት አይችሉም አይደለም። ሰልጣኞቹ የሚሆኑትም አሰልጣኞች በደንብ ትምህርቱ በደንብ እንዲያ እዛም ሀገር ልክ እንደዚህ ነው። አሁን ሲ ላይሰንስ ኤ ላይሰንስ እኔ በላይሰንስ ምንም ብዙ እንትን ያሉ ሰዎች የሉም እኮ እና ማሪኒዮ እነዚህ የእንትን ሆነው ነው አስተርጓሚ ሆነው ምናምን እኮ ነው አሰልጣኝ ሆኑት። እና ማስተዋሻ ያዥ ነበር ነው የሚሉት። ኖት የሚይዝ ሰው ስለነበረ ነው ለማወቅ ስለጣረ ነው ሄደው። አሁን ምን ያህል ያንግ ልጆች ናቸው ንጉሴ ገብሬ ኦር ከሌ የሚባለው እንደውለው እንዱስቲ ብለው የሚያወሩ ሰዎች አሉ የሉ? አው ግን እዚህ ላይ አጥፍሽ በጣም ሐሳብ ጥሩ ነው። ቅንነቱ መልካም ነው። ቀደም እያንዳንዱ የቀድሞ ተጫዋቾች በተለያዩ ክለቦች ቢገቡና እንደ ቴክኒካል አድቫይዘር ሆኖ ቢቀመጡ ብለህኛል። ጥሩ ቅር ነው። ግን አንደኛ መጀመሪያ ደረጃ ትኩረት ሰጥተው ለስፖርቱ ከመስራት ይልቅ መጠላለፋቸው ይበዛል። አንድ እሱ ነው። ሁለተኛው ምናልባት በእናንተ ጊዜ በብዛት የለም በሚባልበት ደረጃ አልነበረም። አሁን ግን ለስፖርቱ ትልቁ ችግርና የስፖርቱ ካንሰር የሆነው ሌብነት አብዛኞቹ ያው ጠቅላላ ማለት አይቻልም ራሳቸውን የሚጠብቁ ከተጫዋች ጋር ምንም በቀደምት እናንተ እንዳሰለጠኗቸው አሰልጣኞች ክብራቸውን የጠበቁ በርካታ አሰልጣኞች አሉ። አሁን ግን የሙስና ፈጻሚዎቹ ቁጥር በከፍተኛ ደረጃ እያደገ መጥቷል። ይሄ በሆነበት ሁኔታ የሀገራችን ስፖርት ላይ እግር ኳስ ላይ ጠባሳ የራሱን የሆነ ጠባሳ አይጥልም ወይ? ለኔ እንግዲህ እኛም ደስ የሚለው እኔም አንተም ምናምን ደስ የሚለው ስናወራ እንደው ታክቲክ ቴክኒክ ምናምን ነው አይደል? ያንኛው ደግሞ የሚቆጣጠረው የሆነ ክፍል አለ ብዬ አስባለሁ። ግን ለኛ ስናወራ አሁን ተጫዋቹ የሚጠላለፍ ከሆነ የድሮ አሰልጣኝ የሚጠላለፍ ከሆነ እሱ ልክ አይደለም። ግን
እኛ የኛን ቶፒክ ነው መስራት ያለበት። ለምሳሌ ዛሬ የምናወራው ስለ ጠረጴዛ ከሆነ ስለ ጠረጴዛው ብቻ ነው አውርተን መሄድ ያለብን። ግን ስለምንወደው ነው። እኔ አሁን ሌላ ስራ መስራት ትችላለህ፣ ግን ፓሽኑን ተሸክመው የሄድከው ነገር ከውስጥ አይወጣም። ስለሱ ነው ማውራት ሁሌ ደስ የሚለኝ። አለ እኮ ለምን አንረዳም ሲባል ተወይም ባክ እንላለን እዛም ሀገር ላይ። ግን ከአርስታችን ሳንወጣ እስካሁን ድረስ እንደዚህ እያልን ካለን አንድ ቀን የሆነ ነገር ሊቀየር ይችላል። እና አሁን መጠላለፉን ይተውት። ያ ስፖርተኛው እናሳድገው፣ እንደዚህ እንደሆነ አብረን ስራ እንያዝ ነው። ከሆነ እኮ 40 ሰው ይፈልጋል አይደል? አሁን ምናምን ከነማ በየክፍለ ሀገሩ ብዙ ተጫዋቾች አሉ። ተሳይት ያፍቱ ሙቮን እዛ ሄደ አሰልጥነ ምናምን ብለህ መምጣት ትችላለህ። ያ ግን ነገር መከፈት መቻል አለበት። መከፈት ቴክኒካል ዳይሬክተር ሰፖርተር ምናምን ሆነው ያን ቢሰሩ ሁላችንም የምናወራው ቴክኒክ ነው። ቅድም ያልኩ ያ ሰውዬ የሳውዲ አረቢያው ሰውዬ ሳውዲ አረቢያ ውስጥ ኮፊ ቤት አለ አይደል? 8 ኮፊ ቤት ቢኖር 7ቱ የሚያወሩት ስለ እግር ኳስ ነው አለ። የሚያወሩት ግን ስለ ሌላ ሀገር አይደለም፣ ስለ ራሳቸው አገር እግር ኳስ ነው የሚያወሩት። ከሌ እንዲሆነ ቢኮዝ ቤታቸው ሮናልዶን ምናምንን ስላመጡ ያንን ያወራሉ ማለት ነው። እኛ ሀገር ምን ያህሉ የኮፊ ቤት ነው ስለ እግር ኳስ የሚወራው? ስለኛ ሀገር አይደል? ስለ ውጭ ነው አይደል? ስለ ውጭ ነው። አለበለዚያ ደግሞ በጣም ደስ የሚል ከሆነ እኔ ጄን እንዲያደርግና የኛ ጊዜ ትዝ ይላል እንትና ክሮስ አድርጎ ዋታ ሄክ ነው። አስፊሽ እንግዲህ አሪፍ ቆይታ ነው ያለን። አሁን ወደ መጨረሻችን እየደረስን ነው። እንደው በመጨረሻ እኔ በአብዛኛው ጥያቄያችንን ጨርሰናል። በመጨረሻ ማመስገን የምትፈልገው ስለ ፕሮጀክት ማውራት የምትፈልገው በደንብ መናገር የምትፈልገው ወደፊት ስለምን እንደምታስብ በደንብ አርጋ አብራራና ፕሮግራማችንን ጨርስ። በደንብ አብራራ። አይ እኔ በደንብ እናንተን በመጀመሪያ ደረጃ እናንተ በጣም አመሰግናለሁኝ። እንድንገናኝም ደግሞ የፈጠረልን ልዑል እግዚአብሔርን ማመስገን እፈልጋለሁ። ግን እንደ ምክር እነዚህ ወጣት አሰልጣኞች በተለይ አሁን በቅርብ የወሰዱት ወጣት አሰልጣኞች ኤኒ ኮንፈረንስ አድርገው የንጉሴ ገብሬ ጄኔሬሽንን ጠርተው አብረው የሚሰሩበትን ነገር መፍጠር አለባቸው ያስባለሁ። እነዛም ደግሞ ጊዜው በጣም እኮ እየራቀ ነው የመጡት። አሁን በእናንተ ፕሮግራም ላይ ያለው አንዳንድ ተጫዋቾች ታመው እድሜ ሲገፋ እርዳታ ምናምን የሚጠይቁበት ነገር አለ። እሱን አስቀርተን እንደው ሞራል በማይነካ ሁኔታ ምን ማድረግ ይቻላል የሚል ዲያስፖራውም ይሄንን ቢያስብ ብዙ ለውጥ ይመጣል ያስባለሁ። ግን ይሄ እንዲመጣ ማድረግ የሚችሉት እነዚህ ወጣት አሰልጣኝ አሁን በቅርብ የወሰዱ ልጆች አሉ። እነሱ የነሱ ጄኔሬሽን ሳይፈሩ የነንጉሴ ገብሬን ጄኔሬሽን ጠርተው ሁሉም ሰው የሚሰማው ነገር ቢያወሩ ያድጋሉ። አዘርዋይስ ፌዴሬሽኑም ደግሞ የሆነ አነስ ያለች ራት አድርጎ ከሄደ ውጪ ያሉት ሰዎች ሁላ ይሄን መስማት ይሄን ማየት ነው የሚፈልጉት ብዬ ነው የማስበው። እና አብሮ መስራት ለውጥ ያመጣል። አብሮ መስራቱ ሁላችንም የምንወደው የምንደግፈው ይኖራል። ሁሌ ቁጭ እያልን ጋናን ምናምን እያልን እያጨበጨብን ከመውጣት የኛን ልጆች 10 አመት ውስጥ ማየት ይቻላል ብዬ አስባለሁ። አስፊሽ ጥሪያችንን አክብረህ እዚህ ድረስ ስለተገኘ በእኔና በባልደረባዬ ስም አሁንም ከፍ ያለ ምስጋና የማቅረብ ፈልጋለሁ። ተመልካቾቻችን ከአስፋው ሙላቱ ጋር የነበረን ቆይታ ይህንን ይመስላል። ሳምንት ከሌላ እንግዳ ጋር እስከምንገናኝ እስከ ሳምንት ቸር ሰንብቱ። ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን።